እንዴት ነህ? ደህና ነኝ። ግን ለምን መጣሽ? እንዴ ምን ማለት ነው? ርብቃ አንቺ ሁሌም ልክ ነሽ። አይ አቤል ልክ ነሽ እንድትለኝ አልፈልግም። ይቅርታ በቃ። እንዴ ለምን? ስለ ሁሉም ነገር። ግን ቆይ እውነቱን እያወቅሽ ለምንድን ነው ዝም ያልሽ? አቤል ብነግርህም እኮ አታምነኝም ብዬ ነው። ምን ላድርግ ብለሽ ነው? ወንድሜ እኔ ላይ እንደዚህ ይከፋል ብዬ መች አሰብኩትና? እኔም እኮ ለዚህ ነው ዝም ያልኩት። እንደማታምነኝ አውቅ ነበር። በራስህ ጊዜ ታውቃለህ ብዬ ብጠብቅህ አንተ ምንም ማየት አልቻልክም። በጣም ይቅርታ አቤል፣ እንደሱ አትበል። ምንም እኮ አላጠፋህም። ደግሞ አንተ ወንድምህን ማመንህ በጣም ልክ ነህ። ምክንያቱም አቤል አንተ እሱ ላይ የማታደርገው ነገር አንተ ላይ ያደረገ ብትባል ልታምን አትችልም። ስለመተውሽ አልተቀየምሽኝም ማለት ነው? አዎ አቤል፣ ይልቁንስ ከዚህ በቶሎ መውጣት አለብን። ስለ እኔ ምንም አታስቢ። እኔ ምንም አልሆንም። ማሚቴ ልጆችሽ አቤልና ቀይ ብለውልሻል። በጣም ተጎዳ እንዴ? ቢጎዳስ በስራው ነው። አቤልን አያችሁት እንዴ? ርብቃ ሄዳለች። የኔ ከርታታ እንዴት ሆኖ ይሆን? ምንም አይሆንም ማሚቴ፣ ወንዶች ናቸው። እኔ ምልሽ ልክ ነው፣ ግን እዩ ነው እንደዚህ ያደረገው? አዎ ማሚቴ፣ የልጅሽን ልጅ የገደለው ልጅ ነው የሞተው ወንድምሽ አሉ። ግን ምንድን ነው እንደዚህ ጭካኔ ያስተማረው? ስግብግብነት ነው። ወይኔ ልጆቼ፣ ለበቀል ብዬ በትኛችሁ እንደዚህ መስመራችሁ ይበጠስ። የምን በቀል? አይ ምንም። ግርማ ወዴት ሄዶ ነው? ማን ነው ግርማ? የርብቃ አጎት። እንዴ ታውቂዋለሽ እንዴ? እንዴ አዎ። የት እንዴ? ምን ሆነሽ ነው ራሄል? እዚሁ አይደል እንዴ ያየሁት? እዚህ እንዳየሽማ አውቃለሁ። ከዚህ ውጪ ነው ያልኩሽ። እንዴ አራንደላቀው የት ላውቀው እችላለሁ? ስሙን እኮ ቅልብጭ አድርገሽ ስትጠሪው የለመድሽው ነው የሚመስለው። አይ የወንድሜ ስም ስለሆነ እኮ ነው። እሺ በጣም ተጎዳ እንዴ? እዚህ ምን ትሰሪያለሽ? ላይ ነው እዩ። እዚህ ነገር ውስጥ አንቺ እንዳስገባሽኝ ረሳሽው እንዴ? ውስጥ ምንም አልተመቸህም መሰለኝ። በጣም ነው እንጂ የሚመቸው። በስማ እንክብካቤያቸው ብትይ የሚሰጡን ፍቅር ውይ ደስ ይላል። ጥሩ ቦታ ነው ያጋጠመህ። ምን እየቀለድሽ ነው? ይኸውልሽ ሴትዮ፣ አሁን ከዚህ አይንሽን ማየት አልፈልግምሽ። እኔ ግን አይንህን ማየት ፈልጋለሁ። ናፍቀኸኛል። ወይኔ የእናንተ መጫወቻ ያሉን። ምን አረኩ? ልጅ በእናትሽ አሁን ቶሎ ከዚህ ያስወጪ። ቆይ እንዴት? አላቅም፣ ግን በፍጥነት ከዚህ ያስወጪ። ከዚህ በላይ እዚህ መቆየት አልፈልግም። ባትቆይ እኮ እኔንም ደስ ይለኝ ነበር። እና ልቆይ? እና ምን ማድረግ እንችላለን? ምንም ማድረግ ካልቻልሽማ አብረሽኝ ትበሰብሻታለሽ። እሺ? የት? ገነት እስር ቤት ነው እንዴ? ማለትማ ከዚህ ካላስወጣሽኝ ያንቺ እጅ እንዳለበት እናገራለሁ። አይ እንደሱማ እንዳታደርግ። ደና ጠበቃ ቅጠሪ፣ ከዚህ አስወጪ። ደና ጠበቃ መቀጥርበት ብር የለኝም እኮ እዩ። እሱ አይመለከተኝም፣ ግን አስቢበት። እንደማልችለው ታውቃለህ እዩ። እንደዛ ከሆነ በቃሽ። እኔ ከመናገሬ በፊት ፍርዱ እንዲቀልልሽ እጅሽን ብትሰጪ ነው የሚሻል። እንደሱማ አይሆንም እዩ። እና ታዲያ ባንቺ ጦስ ብቻዬን ልሰቃይ እንደዚህ? እና ቆይ እኔ እንድታሰር ትፈልጋለህ? አዎ። አታፍቅረኝም ማለት ነው? ሴትዮ ፍቅርና ህይወትን ምን አገናኛቸው? ማለት እሱ ትርፍ ነገር ነው። የኔ ህይወት አካል እኮ አይደለም እኮ። እዩ እውነቱን ንገረኝ፣ አታፍቅረኝም? አዎ ተስፋ ቁረጪ። ስለሚያፈቅረኝ ይራራልኛል ምናምን ብለሽ ተስፋ እንዳታደርጊሽ። በፍጹም ይሄን አላምንም። ስለተናደድክ ነው። ነው በቃ ነገ በርሽ ላይ መጥሪያ ወረቀት ይመጣልሻል። እሺ በቃ ታገሰኝ፣ የሆነ ነገር አድርጋለሁ። በቃ ሂጂውን ከዚህ አትቁሚ፣ በቃ ሂጂ። አይ አቤል ችግር የለውም። አጎቴ ደህና ነው? አዎ ልሂድ ሲለኝ እኮ በተራ ትሄዳለህ አልኩት። ኧረ ተይው እንዳይመጣ። እንዴ ለምን? አይኑን ማየት አልችልም። አቤል ራስህ እንደ ጥፋተኛ አትይሺ። ርብቃ አንቺ ብቻ እኮ ነሽ የምትረጅኝ። አይ ማንም እኮ ሊያደርገው የሚችል ነገር ነው። ኧረ ተይ አቤል አትዘን እሺ። በቅርቡ አብረህን ትሆናለህ። እሺ ሰዓት አልቋል። እቻው በቃ እሺ ነገ እመጣለሁ። እሺ ሁሉንም ሰላም በይልኝ። እሺ አጎቴ ወይ ታዲያስ እንዴት ነሽ? ደህና ነኝ። አቤል እንዴት ነው? ደህና ነው። ያቆዩት እንዴ? እኔ እንጃ፣ ግን የዋስ መብቱ ተጠብቆ መውጣት ይችላል። እንግዲህ እግዚአብሔር ይርዳው። ሰበብ ሆነበት። እኔ ስለነገርኩት መስሎኝ ነበርኩ። እና
ከማን ሰምቶ ነው? ራሱ ስልክ ሲያወራ ሰምቶት ነው። አየሽ፣ የተፈጠረው ነገር ጥሩ ባይሆንም እውነት ግን ተደብቆ አይቀርም። አዎ አጎቴ፣ እኔ ራሱ ራሴን እያመንኩት አልነበር። እና ጥርጣሬ ብቻ ነበር መሰለሽ? አዎ፣ ድንገት አይምሮ የፈጠረው ነገር እንዳይሆንል ነበር። አይ ወንድም በወንድሙ የከፋበት ዘመን ነው። እንግዲህ ጭንቅላቱን ጥቅም ሞልቶት ነው። ምን ይደረጋል? ያሳዝናል በጣም። በቃ ለማንኛውም እስኪ ሂጂ እጠይቃቸዋለሁ። ሁለቱንም? አዎ። እንዴ አጎቴ፣ የዛን እርጉም አይን ልታይ ነው? አዎ። አይሆንም አጎቴ፣ መቼም ይቅር ማለት የለብንም። ይኸውልሽ ልጅ፣ እኛ ይቅር ስንል ይቅር ብንባለው። አይ እሱ ያደረጋቸው ነገሮች ይቅር የሚባሉ አይደሉም። አየሽ፣ ይቅርታ ደረጃ የለውም። እኔ ልጅ ለትልቁም ለትንሹም ጥፋት ነው የሚሆነው። አጎቴ፣ እኔ ግን እሱን ይቅር ማለት አልችልም። የአንቺ ጊዜ ጉዳይ ነው፣ እሱን ጊዜ ይፈታዋል። እሺ እናያለን። አዞ አይደለችም። ምን የሚሰራውልህ? እሺ አመሰግናለሁ። ያው አቤል ከርብቃ ጋር ሊመጣ ነበር፣ ግን ማሚ ብቻዋን ከምትሆን ብለን ነው። አራት መላለሱ ችግር የለውም። አረ ለኛ አታስብ። በእውነት ሪች፣ ስለ ሁሉም ነገር እናመሰግናለን። እሺ አረ ተው አቤል፣ የምሬን ነው ሪች። አንቺ ሁሌ ከኛ ኋላ ስትታገኝ ነበር። የእህትነት ግዴታ እኮ ነው። ያንቺ ግን በዛ። እናንተ ደስተኛ ሆኑልኝ እንጂ ለእኔ ችግር የለውም። እሺ ሪች፣ ሁላችንም በቅርቡ የልፋታችንን ውጤት እናገኛለን። አዎ አቤል፣ ሁሉም ነገር በምክንያት ነው የተፈጠረው። ይህም ነገር እንደዛው። አዎ ያው ካልደፈረሰ አይጠራም አይደል የሚባለው። ልክ ነህ ሪች። ርብቃን አደራሽ እንዳይከፋት። እሱም የት ይቀራል? አንተ ካጠገቡ ወርቀ የለ። በቻልሽው መጠን ካጠገቡ እንዳትርቂ እሺ። ግን አንተም ራስን ጠብቅ። እሺ። አይዞሽ እና ምን አባሽ ፈልገሽ ነው? ከማሜት የተረፈ ገንፎ አምጥቼልሃለሁ። አራስ መስላለሁ? በምን እድል? ሻውን ለመሬ መጣሽው? ናፈከኝ። ሴትዮ ስራ የለሽም እንዴ? አንተ ነበርክ ስሬ። ያው አንተም ታሰርክና ስራ ፈታው እና ልትዝናኝብኝ ነው የመጣሽው? አዎ ብታይ ጨዋታ ናፈቀኝ። ጭራቅ ምን የሚናፈቅ ነገር አለ? ይኸውልሽ ትሰሚኛለሽ? ከዚህ ቦታ ተከብረሽ ብትወጪ ይሻላልሽ። ወራዳ ደግሞ አንተም ሰው ነው ስለ ክብር ታወራለህ? ምንድነው ለመሳደብ ነው የመጣሽው? ማ እኔ ሪች አንተም በመስደብ ምንም የማባክነው ጊዜ አይኖር። እና ታዲያ ምን ይገትርሻል? አትጠረጊም? አስመሳይ ውሸታም። ደግሞ አንተ ከሰው ዘር ትመደባለህ? ሂጂ በእናትሽ። ለነገሩ በሁለት እግር ስለምትራመድ ነው ሰው የተባልከው። ሂጃር አረ የለም ናፍቄው ነው ለማቀፍ እየሞከረ ነው። ይኸውልሽ ማንነቴን በደንብ አሳይሻለሁ። ከዚህ በላይ ብቻ ልፈታ። ቆይ አሁንም ተስፋ አልቆረጥክም? ኢዩኤል ንጉሴን ማንም ተስፋ ያስቆርጠው። እናያለን። ነይ ምግብ ሰጁ። ይጠቅመሃል፣ ያዘው። ምርጧ አቤል ገና ነው? ደህና ነው አዙ። እዛ ብዙ ያቆዩታል እንዴ? አያዙ በዋስ ይወጣል። አይዞሽ ምርጧ፣ አንዱን ስትይው አንዱ እየተደረበብሽ ነው። አዎ ደግነቱ ግን ሁሉም ያልፋል። ታውቂያለሽ አዙ፣ መርሳት ባይኖር ኖሮ ሁሉም ሰው ያብድ ነበር። እንደዚህ ስትጽናኝ ደስ ይለኛል። አዙ ከአንቺ አንድ ነገር እፈልጋለሁ። ምን? አዙ እዛ በነበርኩበት ሰዓት ርችን እያገዝሻት እንደነበር አውቃለሁ። ነግራኛለች። ከሄድን ቀን ጀምሮ እዚህ ቤት የተፈጠረው እያንዳንዱ ነገር እንድትነግኝ ይፈልጋሉ። እሺ እየሰማሁሽ ነው። እናንተ የሄዳችሁ ቀን ተመልሼ ስመጣ መቲ ነበረች። ከዛ እዩ ቤቱን በእሷ ስም እንዳደረገላት ሲያወሩ ሰማሁ። ከዛ ቀን ጀምሮ መቲ እዚህ ቤት ትኖር ነበር። እናንተ የሄዳችሁ ቀን እሷ ልብሷ ልታመጣ ሄዳ ነበር። ከዛ እናንተ ስትመጡ እሱ ደውሎ አትምጪ አላት። እሺ ሌላስ? በቃ አዎ መቲ የሆነ ቀን ማሚን ይዛት ወጥታ ውጪ ከደረጃ ላይ ልጥላ ስትል እኔ ደረስኩባት። ከዛስ? ያየዋት አልመሰላት። እንዴ ሰው ግን ቆይ ይሄን አክል ጭካኔ ከየት እያመጣ ነው? እንዴት ናቸው? አቤል ደህና ነው ማሚቴ። ትንሹስ ተንኮል ብሶበታል። ምን አለሽ? ማሚቴ ሲወጣ ማንን እንደሚገል እያሰበ ነው። ተይ ራሄል፣ እንደሱ አትበይ። የምሬን ነው፣ እየዛተ ነበር። ማን ላይ ነው የሚዝተው? ሁላችንም ላይ። ይልቅ እሱን ታየውና እሺ እንዳስታወሽ ቤተሰቡ መስማት አለበት። አይ ራሄል። እንዴ ለምን? አይ እታገሳለሁ። ታፈንሽ እኮ ሌላ በሽታ እንዳይሆንብሽ። ይኸውልሽ ራሄል፣ ትንሽ ጊዜ ብቻ። እሺ መቼም ግን እንደ ልጅሽ ተንኮል እያሰብሽ አይደለማ? አረ ይቀር ይበልሽ። አሜን።
አየኋቸው። እንዴ እነማን? ያንን መሰሪም አየሁት። ለምን እሱ ጋር ሄድሽ ርች? እንኳንም ሄድኩ እባክሽ። ጭራሽ ብታይ ርብቃ አንጀቴ እንዴት እንደራሰ። በምን አቃጠልኩት አይገልጽም። ያለቅስኩ ምንም አልቀረውም። ህፃን ከእሱ ጋር ትጃጃያለሽ እንዴ? ታዩ እየሄድኩ አንጀቱን ነው የማቃጥለው አመድ እስከሚሆን ድረስ። ርብቃ በምንም ነገር እንዳይደብርሽሽ። እሺ ሁሉም ነገር ቀስ በቀስ እየተስተካከለ ነው። እሱ ሰው አታስቢሽ። አቤል ቢሆን ይፈታል። እሺ ልጅ ልጅቷ ግን ተገኝታለች? የቷ? ባለቤት የተባለችው? አዎ። አይ አጎቴ። ለፖሊስ አመልክታችኋል? አይ እንዴ ለምን? እሷ እኮ ምንም አላጠፋችም። የሰው ንብረት ዝም ብላ ውስጥ እንድታላጠፋች እሷ ምን ታደርግ? እሱ ነው የሰጣት። ቢሆንስ ከየት ነው የመጣትልም እንዴ? አይ የዋጭ በርብሯት ይሆናል። አይ ይሄ እንኳን ምክንያት ነው። እኔ እንጃ ብቻ ግን ልጁ እንዳየኸው ነው አጎቴ። የትኛውንም ሰው ማሳመን ይችላል። እሱስ ልክ ነሽ። አይናችሁ ስር ተቀምጧል እንዴ ይሄን ሁሉ ጉድ የሰራው? የእጁን ያገኛል አጎቴ። አዎ እውነት ተደብቆ አይቀርም። አዎ አጎቴ፣ ለልጅም ገዳዮቹ እንደማገኝለት ቃል ገብቼለት ነበር። ይኸው ልክ እንደ አባትሽ ቃልሽን አክብረሻል። አዎ እንግዲህ ራሱ አልተኛም። መጣሁ በቃ። ወዴት ነሽ? እዚሁ ነኝ። ምንድነው ደግሞ ያልሽው? ምንም ርብቃ ለሰው ሰጠቃሉ። እሺ ቀስ በል። በጣም የዋህነት። አዎ አጎቴ፣ ደግሞ እኔም ከእሷ ውጭ ምንም ጓደኛ የለኝም። ማብዛት ምን ይሰራል? እንደሷ የተባረከ አንድ ይበቃል። አዎ ሲጀመር እኔ ራሱ ከእሷ ውጭ ከሌላ ሰው ጋር የምግባባ አይመስለኝም። እንዴ ሪች አንቺ ነሽ እንዴ? አዎ አቤል። ምን ነው ድጋሚ መጣሽ? ምንድን ነው? የሚለበስ ነገር ነው። እና ነገ ይደርስ ነበር እኮ። ርብቃ እኮ ወስድለታለሁ ስትለኝ ተደብቄ ነው የመጣሁት። ለምን? እንዳትመላለስ ብዬ ነው። አይ ሪች አንቺም እኮ ተመላለሽ። እኔ እንኳን ችግር የለውም አቤል። ምን አለ እንደው እኔ ጓደኛ ብትሆኝ። ይቅርታ በቃ እህቴ ለማለት እኮ ነው። እንግዲህ አቤል እስከምትወጣ ግዴታችን ነው። እናንተንም አለፈዋችሁ። እኛ ምን ሆነን ደግሞ በቅርቡ ትወጣለህ? አዎ ይሆናል ብዬ አስባለሁ። ይሆናል እንጂ አቤል። ጎበዝ ጠበቃን ቀጥርና የዋስ መብት ተጠብቆ በቅርቡ ትወጣለህ። እሺ እሺ። ደግሞ ያንን የማይረባ አይቼው ነበር። ማን? ወንድም። ሪች እንዳትጨርሺው። ይቅርታ። እኔ እንደዚህ አይነት ወንድም የለኝም። አዎ አቤል፣ ግን ምንም መጥፎ ቢሆን ወንድምነቱ አይቀርም። አይ ይቀራል። እሺ እንዴት? አይደለም ካልኩ አይሆንም። ተው እንጂ አቤል። እናታችሁ ወድ መልሰ ከተው መቼም ከሌላ ሰው እንዲወለድ አታደርግም። እሱስ ልክ ነሽ። በቃ አቤል፣ መጥፎነቱን ግን እንኳንም አወቅ። አይ ሪች ባላቅ ይሻለኝ ነበር። ለምን? ከሆኑት ነገሮች በላይ እሱ እንዳደረገው ሳስብ በጣም ያመኛል። እንኳን አንተ እኛም መቀበል አቅቶናል። ግን አቤል እሱን ተውና አሁን ከዚህ እንዴት እንደምትወጣ እናስብ። አዎ እንደሱ ይሻላል። በቃ አሁን ግን ይጂ። አዎ በቃ አይዞሽ አቤል። አመሰግናለሁ። አይባልም ብዬ ረሳው። እሺ ወይዘሮ አልማዝ ምን ነው መልክ የጠፋብሽ እንዴ? ለካስ ረስተሻል ብለዋል። በእርግጠኝነት መቼም እኔን አልረሳሽኝም። እንደው ማን ይሙት እንደው ቢረሳ እንደው እነዛ የፍቅር ጊዜያቶች ይረሳሉ። ለነገሩ አንቺ መጥፎን እንጂ ጥሩ መች ታስታውሻለሽ? ምን ነው ልብሽ ተነካ ነው ወይንስ ማስታወስ ቻልሽ? መሰሪ ጎበዝ ተበቃ ያለሽ እንዴ? ልጄን አፈላልገሽ ከልጅሽ ፍቅር እንዲዛት አደረግሽ። ከዛ ደግሞ በደካማ ጎኗ ገብቶ የሰባበርሻት፣ ግን አልቻልሽበትም። በቀል ምንም ማለት እንደሆነ ከባልሽ ማለቴ ከድሮ ባልሽ ትማሪበታለሽ። መቼም ጎበዝ አስተማሪ ነኝ። እሱን ደግሞ ታውቂዋለሽ። መቼም ላንቺ አልነግርሽም። ተኝ ሸርሸር ሄሎ አዙ፣ ከዛ ቤት ፈጥነሽ መውጣት አለብሽ። ለምን? ነገርኩሽ እኮ። እኔ እኮ ተመችቶኛል። አዙ፣ ስለ ምቾትሽ አይደለም የማወራው። እሺ ለምንድን ነው የምወጣው? እሱን ስትመጪ እነግርሻለሁ። እንዴ ከወጣው በኋላ ምን ያደርግልኛል? ፍሪኳ አዙ፣ በጣም እየተፈታተንሽኝ ነው። እሺ በቃ ላስብበት።
ምንድነው የምታስቢው? ልደርሽ ነው ያልኩሽ መሰለሽ እንዴ? አቤት መጣው። በቃ ፍሪኳ መጡብኝ። ቻው በቃ። መጀመሪያ ያልኩሽ መልሽልኝ እንጂ አዙ። ሄላ ወይኔ አሁን ምንድነው የሚሻለኝ? አየሻማ ሁሉም ነገር ተበላሽ። አሁን ላይ የኔ ያልኳቸው ነገሮች በሙሉ ከኔ ጠፍተው ርቀዋል። የኔ ኃጢአት በዝቶ ይሆን ሰዎች ከፍተው አላውቅም። ግን ብቻ ማሚ ስቃይ እየበዛ ነው። ለካ ባዶነት ሲሰማን ነው የኛ የምንላቸው ሰዎች የሚናፍቁ። ልክ እንደ ልጅነቴ ከስራው መሸጎጥ እናፈኩኝ። ጸጉሬ እየዳበሰችኝ እቺን ዓለም እንድታስረሳኝ ፈለግኩ። ቆይ ማሚ ደስታዬን ለማቆየት ምን ማድረግ አለብኝ? ማሚ እባክሽን ዝም አትበይኝ። እኔ እኮ እናቴ ነሽ ብዬ ነው የሁሉ ነገር ማውራሽ። ቢያንስ አይዞሽ በይኝ ማሚዬ። ቆይ ለኔ የሚሆን ማጽናኛ ቃል አለሽ? ልጄንም መርሳት አልቻልኩም። ለሱ ጥበብ አለሽ? በጣም አይ አልተመቻትም እኮ ርብቃ ተነሺ። ተኛው እንዴ? አዎ ውስጥ ግቢና ተኚ። አያዙ አልተኛም። ለምን? እንቅልፌ ጠፋ። እሺ ሪች እየፈለገችሽ ነው። የት ናት? መኝታ ቤት። እሺ መጣ። እሺ ሪች ለምንድን ነው የፈለግሽ? ኧረ እኔ አልፈለኩሽም። እንዴ አዙ እኮ ሪች ትፈልግሻለች ብላኝ ነው የመጣሁት አይደል እንዴ አዙ? አዎ ግን እኔ ነኝ የፈለኩሽ። እና እንደዛ ቲም አዙ። እሺ ለምንድን ነው የፈለግሽ? መቲ ደውላ ነበር። መቼ? አሁን። ምን አለችሽ? ስራ ልቀቂ አለችኝ። ለምን? እኔ እንጃ። አልጠይቅሻትም? ጠይቂያት ነበር ግን ነይና እነግርሻለሁ አለችኝ። እና አንቺ ይሻልሻት? አይ እናንተን ላማክራችሁ ብዬ ዘጋውባት። በእርግጠኝነት የሆነ ነገር እያሰበሽ ነው። ምን ልታስብ ትችላለች ርች? ከዩ ጋር የዋለች ሴት ደግሞ ምን ልታስብ ትችላለች ይባላል እንዴ? እና ምን ልበላት? አያዙ አትሂጂ። አይ ርብቃ ብትሄድ ይሻላል። ይሻላል? አዎ ርብቃ ያሰበችው ነገር ስለሚኖር ሄዳ ተመልሳ ትምጣ። እሺ በቃ ሂጂ አዙ፣ ግን በደንብ ተጠንቀቂ። የሚጠቅምሽ ነገር ከሆነ ነው ማለት። እሺ አዙ። ቅድም ለምን ስልክ ዘጋሽብኝ? ይቅርታ ፍሪኳ፣ ርብቃ እኮ መታብኝ ነው። እሺ ግን ምን ብለሻችሁ ነው የወጣሽው? እህቴ መውለጃዋ ስለደረሰ ልንከባከባት ነው አልኳቸው። ጎበዝ፣ በደንብ እየተማርሽ ነው። እና ፍሪኳ ቆይ ለምንድን ነው? አዙ ከሀገር ልወጣ ነው። ወዴት? ወደ ሐዋሳ ምናምን ነው? ሐዋሳ ከከተማ ውጭ እንጂ ከሀገር ውጭ አይደለም። እሺ እና የት ነው? ሌላ ሀገር። እንዴ ለምን? መሄድ አለብኝ። ቆይ ለስራ ነው? እንደዛ ነገር። እሺ መቼ ነው የምትሄጂው? በቅርቡ ፕሮሰስ ላይ ነው። እሺ ግን ለምን እንደጠራሁሽ ሳትጠይቂኝ? ለምንድን ነው? ያው እንደምታውቂው እኔና አንቺ ብዙ ነገሮች አድርገናል። አዎ እና ደግሞ ካደረግናቸው ነገሮች ውስጥ ከ100% 85% በሚስጥር የሚጠበቁ ናቸው። አውቃለሁ አዙ፣ እንደምታውቂማ አውቃለሁ። በደንብ ላስጠንቅቅሽ ብዬ ነው። ጣጣ የለው። በቃ የእናትሽ መድኃኒት አልቋል አሉ። አሁን ስትሄጂ ብር ሰጥሽና ትገዥላታለሽ። እሺ ደውለውልሽ ነው? አዎ ደግሞ ሊሄድ ሲል እነግርሻለሁ። እሺ አሁን መሄድ ትችያለሽ። ፒስ። በቃ እኔ ልውጣቸው። ቆይ ልሸኝሽ። እሺ ስልኬን ረሳሁ። አለ መጣሁ። እንዴት እንደጨነቀኝ ብታይ። አንበሳ እኮ ነሽ አዙዬ። ጎበዝ የኔ ቅመም። ስለዚህ በቃ ሁሉንም ነገር በውስጥ እየጨረስን ነው። አዎ ርች፣ ሁሉም ነገር መስመር ይይዛል። አዎ በቃ እኔ ልግባ። አዎ ሂጂ አዙዬ። ዛሬ ግን እንደፈለግሽ ብይ። አረ አሁንማ እኮ ምግብ ቀንሻለሁ። ምን እንደሆንኩ አላውቅም። ሁሉም ስለሚጮህብሽ እኮ ነው። በቃ
ስትፈልጉኝ ጥሩኝ። እሺ እሺ አዙ። በእርግጠኝነት ርብቃ ሰውዬው ይቀራል ያለን ፋይል አዙ ያመጣችሁ ነው። ባረገው ርብቃ ይሄ ባይሆን እንኳን እናገኘዋለን። እሺ በወረቀቱ ሀሳብ ውስጥ ሆነን እኮ ምን እንዳለቻት አልጠየቅናትም። አዎ ልጥራት እንዴ? አይ ትብላ ተያት፣ በኋላ ትነግረናለች። እሺ ያው ተንኮል ከማሰብ ውጭ ሌላ ምን ሊሆን ይችላል? እስቲ ሰማው የለ እንዴ? ኡፍ መቲ መወሰን አለብሽ፣ ካልሆነ ህይወቴ ከስከዛሬው የባሰ ይሆናል። አሁን ለማን ብዬ እዩ እንደሆነ እራሱን ወዶ የጥላቻውን ጥግ አሳይቶኛል። ስለዚህ እዚህ ሀገር የምቆይበት ምንም አይነት ምክንያት የለም። እስካሁን የቆየሁት ወረቀቱ እጄ ላይ ስለሆነ ነው። ካልሆነማ ታስሬ የዛሽ መሳቂያ ሆን ነበር። አይሆንም አዙ። አይ እሷ እንደዚህ አታደርግም። እዩ፣ አዎ እዩ። ወይኔ መቲ፣ በቃ ይርታ። አጎቴ ዝም ብለህ እኮ ነው። እሱ እኮ አትምጡ ብሏል። እንዴ ቢሆንስ ማየትማ አለብኝ ካልክሽ። ቆይ አሁን የምወስድለት ነገር አለ? አይ ግን እንደው የሚለበስ ነገር ወስዳችሁለታል? ወይ ረስቼው አጎቴ። በያምጩ። አይ ችግር የለውም፣ ምን ይወስድለታለሁ። አራቴን ጉዳይ በትንሽ። እሺ በቃ አዙ፣ አዙ። አቤት። መኝታ ቤት ላቤል ያዘጋጀሁት ልብስ አለ እና አምጪው። እሺ አጎቴ ይወስደዋል። ተወስዷል እኮ። ማን ወሰደው? ቅድም ሪች እሷ ስለደከማት እኔ ልውሰደው ብላ ወስደዋለች። አይ ሪች፣ በቃ እሺ ግቢ ያዙ። እሺ በቃ እኔም ብታ። እሺ አጎቴ። እሺ ስለ ሁሉም ነገር አመሰግናለሁ። እሺ ኧረ ምርጧ፣ ምን አደረኩልሽ? ከዚህ በላይ አዙ። ለአንቺ እኮ ከዚህ በላይ ይገባሻል። እሺ ካልሽ እና አዙ፣ ቅድም እኮ በወረቀቱ ጉዳይ ሆኜ አልጠየቅኩሽም። ምን? መቲ ምን አለች? ከሀገር ልወጣ ነው አለች። የምርሽን ነው አዙ? አዎ። አይ አታረገውም፣ በጭራሽ እንደዛ አይሆንም። ግን እኮ አሁን አይደለም ትቆያለች። እና መቼ ነው የምትሄደው? ፕሮሰሱ አላለቀም አለች። ስለዚህ መፍጠን አለብን ማለት ነው። አዎ፣ ወረቀቱ በጣም ይጠቅመናል። በቃ አዙ፣ እንኳንም ሄድሽ። እንደዛ ከሆነሽ እና አሁን ቤት እንደሄድሽ ነው የምታውቀው? አዎ። እቤት ብትደውልስ? ነግሬያቸዋለሁ። እሺ አጎቴ። አይዞህ ልጄ። አሁን እንዴት ነህ? ደህና ነኝ አጎቴ። እሺ ልጄ፣ አይዞህ ጠንከር በል። እሺ እሺ፣ አመሰግናለሁ። አባት ግን ታመሰግናለህ። ይቅርታ። አይዞህ፣ አንገትን አትድፋ ልጄ። ስላሳፈርኩ በጣም ይቅርታ። ምን አደረክ ልጅ? እንደ አይናችሁ የምትሳሱላትን ልጅ ጎዳኋት። አንተ አይደለህ፣ ፍቅር ነው የጎዳት። ግን ያው በቅርቡ ትካሳለች። አዎ፣ ግን አጎቴ ሁሉም ነገር በቅርቡ ይስተካከላል። አዎ፣ አሁን መጨረሻ ላይ ደርሳችኋል። አታፋጥፍክ። እሺ እሺ። አላልክም ግባ። እሺ፣ ቻው በቃ። እና ቆይ ልጠፋ እያሰበች ነው? አዎ። የት አባቷ? አዙ መሄዷ ጠቀመን እንጂ ባትሄድ እኮ ታመልጠን ነበር። አየሽ ርብቃ፣ እግዚአብሔር ነው ይረዳል። እውነት እኮ ከኛ ጋር ስለሆነች ነው። ማን ነው ሰውየው? የቱ? የወረቀቱ ነው ርብቃ። እና እንሽለት አርች። እሺ እንዴት ነህ? ደህና ነኝ። አይ እኔ ጋር ምንም አዲስ ነገር የለም። አዎ አለ። የሆነ ወረቀት አግኝቻለሁ። አሁን ልምጣ እና እንዴት እናድርግ? እሺ በቃ ልክልሃለሁ። አመሰግናለሁ። ቻው። ምን አለሽ? ወረቀቱን ፎቶሽና ላኪልኝ። እሺ ቶሎ በያ ሂጂ። አቤት፣ የምርህን ነው? እሺ ለስንት ቀን? እሺ በቃ እጠብቅሃለሁ። የእሷ ፌክ ነው ርብቃ። የምር? አዎ ርብቃ፣ ኦሪጂናሉ በሌላ ሰው ነው። በማ? እኔ እንጃ ርብቃ፣ ግን እኮ ባንቺም ሊሆን ይችላል። አይ እንደዛ እንኳን አይሆንም። በቃ ርብቃ፣ ሳምንት ይቀረዋል ብሎኛል። እንጠብቅ።
የምርሽ ነው? አዎ። እናት ያዘች? አይ ወደ ውጭ ልትሄድ ፕሮሰስ ጀምራለች። ታዲያ ለምን አልተያዘችም? አይ ተዋት አጎቴ፣ በራሴ መንገድ የማደርገው ነገር አለ። ጥሩ። ወይኔ ግርማ፣ አንቺ ልጅ አግኝቼሽ ምን አይነት ዋጋ እንደምትሰጥሽ ሳስብ እንዴት እንደምረክ። ተው ግርማ፣ ልጃችን እኮ ናት።